አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙዎቻችን ረመዳን መጥቶ ሲወጣ ቁርአንን ስንት ጊዜ እንዳኸተምን እንጠያየቃለን። ውድ ወንድሞቼና እህቶች፣ ይህንን ታላቅ የረመዳን ወር ካለው ኸይር ነገር ሁሉ ተጠቅማችሁ በድል ለመጨረስ ለምትፈልጉት ሁሉ ይህ ቪዲዮ ለእናንተ ነው። ዛሬ በዚህ ቪዲዮ ውስጥ ብዙዎቻችን በዚህ ታላቅ የረመዳን ወር ልንሰራቸው የሚገባ 5 ታላላቅ የዓለሞችን ምክር ይዤላችሁ መጥቻለሁ። ይህንን ታላቅ ወር ብዙዎች እየተመኙ ወደ አኺራ ሄደዋል። እኔና እናንተ ግን ይህንን ታላቅ ወር ከሚጾሙት እድለኞች ሆነን ይህ ታላቅ ወር ሳንጠቀምበት እንዳያልፈን በዚህ ታላቅ የረመዳን ወር ማድረግ ያሉብን በጣም አስፈላጊ የሆኑ 5 ታላላቅ ነገሮች አሉ። የመጀመሪያው ነጥብ፣ ምንም እንኳ ብዙ ጊዜ ደጋግመን ከዓለሞች አፍ ብንሰማ ብዙ ሰው ልብ ሳይል የሚሳሳትበት ቦታ ሲሆን እሱም ከመጠን በላይ ከመብላትና ከመጠጣት ራስን መቆጠብ ነው። ይህ ነጥብ የረመዳን ስኬት መሠረት ነው። ብዙዎቻችን ረመዳን ሲመጣ የዕቃ ቤት ግዢያችንና የምግብ ዝግጅታችን በ3 እጥፍ ይጨምራል። ይህ በራሱ ጾም ከሚለው ፍልስፍና ጋር ይጋጫል። ነጥቡን በሚከተሉት 4 ንዑስ ክፍሎች ከፋፍለን እንየው። የመጀመሪያው መንፈሳዊ እንቅፋቱ ሲሆን በእስልምና አስተምሮ ሆድ ሲሞላ የልብ ብርሃን ይጠፋል። ታላቁ ዓሊም ኢማም አልገዛሊ ረሂመሁላህ እንደተናገሩት ሆዱን የሞላ ሰው ወደ አላህ የሚቃረብበትንና የመንፈሳዊነት ጣዕም ያጣል አሉ። ከዚህ ውስጥ አንዱ ኹሹዕ ማጣት ሲሆን ሆዳችን ተወጥሮ ተራዊህ ሰላት ላይ ስንቆም ትኩረታችን ያለው ቁርአኑ ላይ ሳይሆን ሆዳችንን ላይ በሚሰማን መክበድና ምቾት ማጣት ላይ ይሆናል። ሌላኛው የነፍስ ትግል ሲሆን ጾም ዓላማው ነፍስን ማስራብና መንፈስ ወይም ሩህን ማለምለም ነው። ሆዳችንን ካጠገብነው ግን ነፍሳችን አሸንፋ መንፈሳችን ይደክማል። በረመዳን ወር ከመጠን በላይ መብላትና መጠጣት ከሚያመጣብን ችግሮች ውስጥ ሁለተኛው አካላዊና ሳይንሳዊ ተጽዕኖ ሲሆን ሰውነታችን ለ14 ወይም ለ15 ሰዓታት ያህል እረፍት ላይ ከቆየ በኋላ በአንድ ጊዜ ከፍተኛ መጠን ያለው ምግብና ጣፋጭ መጠጦች ሲገቡበት ኢንሱሊን ስፓይክ ይፈጠራል። በዚህ ምክንያት ድብርትና ስንፍና የሚፈጠር ሲሆን ይህ ድንገተኛ የምግብ ክምችት ሰውነታችን መላ ኃይሉን ወደ መፍጨት ሂደት ዳይጀሽን እንዲያዞር ያደርገዋል። በዚህ ጊዜ አንጎላችንና ጡንቻዎቻችን ኃይል ያጣሉ። ውጤቱም ከኢፍጣር በኋላ የሚመጣ ከፍተኛ ድብርትና መተኛት ብቻ መፈለግ ይሆናል። ሌላኛው ችግር ደግሞ የጤና መዛባት ሲሆን ከመጠን በላይ መብላት ለጨጓራ መቆጣት፣ ለልብ ምት መጨመርና ምንም እንኳን እየጾምን ቢሆንም ለክብደት መጨመር ይዳርገናል። ለዚህ ሁሉ ችግር መፍትሄ ሊሆን የሚችል የነቢዩ ሰለላሁ ዐለይሂ ወሰለም ጥበብ የተሞላበት ምክር ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሰጡን 1/3ኛ ቀመር ዝም ብሎ ቁጥር ብቻ አይደለም፣ የሰውነትን ሚዛን መጠበቂያ መንገድም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሆዳችንን በ3 ቦታ ከፋፍለን እንድንጠቀም አዘውናል። አንደኛው 1/3ኛ ምግብ ሲሆን ሰውነትን ቀጥ አድርጎ ለማቆም የሚበቃ አነስተኛ ምግብ ማለት ነው። ሁለተኛው ደግሞ 1/3ኛ ውሃ ሲሆን ሰውነት ድርቀትን ወይም ዲሃይድሬሽን ለመከላከል የሚያስፈልገው ፈሳሽ ማለት ነው። ሶስተኛው 1/3ኛ ትንፋሽ ሲሆን ይህ በጣም ወሳኙ ክፍል ነው። ለኦክሲጂን ዝውውር ክፍት ቦታ መተው ሆድ ሲሞላ ዲያፍራም እንዲጨነቅና ሳምባችን ሙሉ ኦክሲጂን እንዳያገኝ ያደርገዋል። ይህም ለድካም ዋናው ምክንያት ነው። እና ምን ማድረግ አለብን ለሚለው ጥያቄ መልሱ በመጀመሪያ ጾሙን መፍታት ስንጀምር በተምርና በውሃ መጀመር ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳደረጉት መጀመሪያ ተምርና ውሃ ወስዶ የመግሪብ ሰላትን መስገድ። ይህም ሆድ ለከባድ ምግብ እንዲዘጋጅ 10 ደቂቃ ያህል ዕድል ይሰጠዋል። ሌላው ደግሞ ቀስ ብሎ መብላት ሲሆን አእምሯችን መጥገቡን ለማወቅ 20 ደቂቃ ያህል ይፈጅበታል። በፍጥነት ስንበላ ግን አእምሯችን ጠግብ ያለው የሚል መልእክት ሳይልክልን እኛ ሆዳችንን ሞልተን እንጨርሳለን። ሌላኛው ውሃን አከፋፍሎ መጠጣት ሲሆን በኢፍጣር ወቅት በአንድ ጊዜ 1 ሊትር ውሃ ከመጠጣት በየመሃሉ ጥቂት መጠጣት ሆድ እንዳይነፋ ይረዳል። በዚህ ታላቅ የረመዳን ወር ሌላኛው ማድረግ ያለብን ትልቁ ነገር ሁለተኛው በየቀኑ ሰደቃ ወይም መጽዋት መስጠት ነው። ረመዳን የልግስና ወር ነው። ብዙዎቻችን ዘካችንን የምናወጣው በዚህ ወር ነው። ነገር ግን ከግዴታው ዘካ ባለፈ በየቀኑ የምናደርጋቸው ትናንሽ ምጽዋቶች በሕይወታችን ላይ
የሚያመጡት ለውጥ እጅግ ግዙፍ ነው። የነቢዩ ሰለላሁ ዐለይሂ ወሰለም አርአያነት እንደሚናፈስ ንፋስ። ታላቁ ሰሃባ ኢብኑ አባስ ረዲየላሁ ዐንሁ እንደገለጹት ነቢዩ ሰለላሁ ዐለይሂ ወሰለም በረመዳን ወር ውስጥ ያላቸው ቸርነት ከሚናፈስ ንፋስ ይልቅ ነበር ይላል። የዚህ ቃል ትርጉም ንፋስ ለሁሉም ሰው እንደሚደርስና ሁሉንም እንደሚያዳርስ ሁሉ የነቢዩም ሰለላሁ ዐለይሂ ወሰለም ቸርነት ለማንም አይሰስትም ነበር። ነፋስ ሳይዘገይ እንደሚናፈስ ሁሉ እሳቸውም መልካም ነገር ለማድረግ ቅጽበትን አያባክኑም ነበር። በረመዳን ውስጥ የምንሰጠው ሰደቃ እኛን ከስስት በሽታ ያክመናል፣ ልባችንን ለአላህ ፍቅር ክፍት ያደርገዋል። ሌላኛው በየቀኑ ሰደቃ የመስጠት ትልቁ ምስጢር ለይለቱል ቀድርን እንዳያመልጠን ማድረግ ሲሆን ያቺ ሌሊት በየትኛው ቀን እንደምትውል በትክክል ባይታወቅም በየቀኑ በተለይ በመጨረሻዎቹ 10 ቀናት ቋሚ ሰደቃ የምንሰጥ ከሆነ ያቺ የታላቅ መንደ ሌሊት ላይ ሰደቃ መስጠታችን 100% እርግጠኛ እንሆናለን ማለት ነው። ሂሳባዊ ስሌቱ አላህ በቁርአኑ ያቺ ሌሊት ከ1000 ወራት ትበልጣለች ይለናል። 1000 ወራት ማለት በግምት 83 ዓመታት ማለት ሲሆን በዚያች ሌሊት የሰጠኸው 10 ብር ለ83 ዓመታት በየቀኑ 10 ብር እንደሰጠው ተቆጥሮ ይመዘግባል። ሱብሃንአላህ። ይህ በአንድ ጀንበር የሀብታም አጅር ማግኛ መንገድ ነው። ሌላኛው ነጥብ ደግሞ ሰደቃ በገንዘብ ብቻ አለመሆኑ ነው። የምሰጠው የለኝም የሚል ሰበብ በረመዳን ቦታ የለውም። ሰደቃ በብዙ መንገድ ሊገለጽ ይችላልና ለምሳሌ ኢፍጣር ማብላት ሲሆን ነቢያችን ሰለላሁ ዐለይሂ ወሰለም አንድን ጾመኛ ያስፈጠረ ሰው የጾመኛውን ምንዳ ያህል ያገኛል ብለዋል። ከጾመኛው ምንዳ ምንም ሳይቀነስ ማለት ነው። ሌላኛው የሰደቃ አይነት ዕውቀትን ማካፈል ሲሆን አንድን ሰው ቁርአን እንዲቀራ ወይም ዚክር እንዲያደርግ ማስተማር ዘላቂ ሰደቃ ወይም ሰደቃ ጃሪያ ነው። ይህንን ሁሉ ሰደቃ የምናደርገው በተለይ በረመዳን ምን አይነት ጥቅም ለማግኘት ይመስላችኋል? በረመዳን የምንሰጠው ሰደቃ ትልቁ ጥቅሙ የጾም ስህተቶችን ማረሚያ ሲሆን በጾማችን ወቅት በንግግርም ሆነ በሐሳብ የሰራናቸው ጥቃቅን ስህተቶች በምንሰጠው ሰደቃ አማካኝነት ይታበሳሉ። ሌላኛው የሰደቃ ጥቅም ነቢዩ ሰለላሁ ዐለይሂ ወሰለም በሰደቃ በሽታችሁን ታከሙ ብለዋል። ሰደቃ መከራንና በላን የመመለስ ኃይል አለው። ሰደቃ የቂያማ ቀን ጥላ ነው። በዚያ እጅግ ሞቃታማ ቀን ሰው ሁሉ በሰጠው ሰደቃ ጥላ ስር ይከለላል ብለዋል። በዚህ ረመዳን ቋሚ ሰደቃ ሊኖረን ይገባል። በየቀኑ በሞባይል ባንኪንግ ወይም መስጂድ በሄድክ ቁጥር የምታስገባት አነስተኛ ሳንቲም በአላህ ዘንድ የሚኖራት ዋጋ ምድርና ሰማይን ሊሞላ ይችላል። በረመዳን ውስጥ እጅህ ክፍት መሆን አለበት፣ አላህም የጸጋ በሮቹን ይከፍትልሃልና። ሌላኛው በዚህ ታላቅ ወር ማድረግ ካሉብን ነገሮች ውስጥ ትልቁና ሶስተኛው 5ቱን የዕለት ሰላቶችን በወቅታቸው መስገድ ሲሆን ረመዳን ሲመጣ መስጂዶቻችን በተራዊህ ሶላት ወቅት ሞልተው እስከ ደጃፍ ድረስ ይፈሳሉ። ይህ በጣም የሚያስደስት ቢሆንም በዚያው ልክ ግን በዙህ በአስርና በፈጅር ወቅት መስጂዶች ባዶ ሲሆኑ ማየት ያሳዝናል። ብዙዎቻችን የሱናና የፈርድ ግዴታ ልዩነት ጠፍቶብናል። ተራዊህ የቱንም ያህል ረጅም ቢሆን የቱንም ያህል ጣፋጭ ድምፅ ቢኖረውና የቱንም ያህል አጅር ቢኖረው አንድ ረክዓ የፈርድ ግዴታ ሰላትን አይተካም። ፈርድ ሰላት እንደ ቤት መሰረት ነው። ተራዊህ ደግሞ እንደ ቤቱ ቀለምና ጌጥ ነው። መሰረት የሌለው ቤት ቀለም ቢቀባ እንደማይቆም ሁሉ የግዴታ ሰላቶችን ትቶ ተራዊህ ላይ ብቻ መጨነቅ መንፈሳዊ ኪሳራ ነው። አላህ ሱብሓነሁ ወተዓላ ቡኻሪ በዘገቡት ሐዲስ በሐዲስ አልቁድስ እንዲህ ይላል፣ ባሪያዬ በእርሱ ላይ ግዴታ ካደረግኩበት ፈርድ ነገር የበለጠ ወደ እኔ ሊቃረብበት የሚችል የተወደደ ነገር የለውም ይላል። በረመዳን ውስጥ የምናደርገው እያንዳንዱ ግዴታ ተግባር በሌላ ወር ከምናደርገው በ7 እጥፍ ይበልጣል። በረመዳን አንድ ወቅት የዙህር ሰላትን በወቅቱና በጀማዓ መስገድ ከረመዳን ውጪ 7 ጊዜ እንደ መስገድ ይቆጠራል። ይህንን ትልቅ ዕድል ትቶ በስንፍና ወይም በእንቅልፍ ምክንያት ፈርድን ማሳለፍ ትልቅ ኪሳራ ነው። ሌላኛው በፈርድ ሰላት ላይ ብዙ ሰው የሚሰራው ትልቁ ስህተት ደግሞ ብዙ ሰዎች ሌሊቱን በተራዊህና በቂያሙል ለይል ሲያሳልፉ አርፍደው የፈጅር ሰላት ላይ ይተኛሉ። ወይም ደግሞ ቀን ላይ የዙህርና የአስር ሰላትን በወቅቱ ከመስገድ ይልቅ በእንቅልፍ ያልፍባቸዋል። መፍትሄው ተራዊህ መስገድ ለፈጅር ሶላት እንቅፋት ሊሆን አይገባም። ፈጅርን በጀማዓ መስገድ ሌሊቱ ሙሉ ቆሞ እንደ መስገድ ይቆጠራል። ስለዚህ ዋናው ትኩረት ግዴታዎቹ ላይ መሆን አለበት።
ጾም ያለ ሶላት ትርጉም የለውም። ሶላት የጾማችን ነፍስ ነው። በሶላት ውስጥ የምናደርገው ሩኩዕና ስጁድ ለፈጣሪያችን ያለንን ታማኝነት የምናሳይበት ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ሶላትንም ደንቡን ጠብቃችሁ ስገዱ፣ ሶላት ከመጥፎና ከሚጠላ ነገር ሁሉ ከለክላለችና። ጾመኛ ሆኖ መጥፎ ነገር ውስጥ ላለመግባት ትልቁ ጋሻችን 5 የወቅት ሰላት ናቸው። በዚህ ረመዳን ለተራዊህ የምንሰጠውን ትኩረት እና ጉጉት ለ5 ወቅት ሰላቶችም እንስጥ። መስጂዶች በዙህርና በአስርም እንደ ተራዊህ መሙላት አለባቸው፣ ግዴታውን የጠበቀ ትርፉንም ያገኛልና። አሁን ደግሞ በረመዳን ወር ማድረግ ካሉብን 5 ታላላቅ ነገራቶች ውስጥ አራተኛውና ዋነኛው ላይ ደርሰናል። አራተኛው ቁርአንን በጥልቀት ማስተንተን ሲሆን ረመዳን የቁርአን ወር ተብሎ ይጠራል። ይህ የሆነው አላህ ሱብሓነሁ ወተዓላ የመጀመሪያውን መለኮታዊ ቃል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማውረድ የጀመረው በዚህ ወር ውስጥ በመሆኑ ነው። በመግቢያችን ላይ እንደጠቀስነው ብዙዎቻችን ረመዳን ሲመጣ ቁርአንን ማኽተም ወይም ጨርሶ መቅራት ላይ እናተኩራለን። ሆኖም ግን ቁርአን የወረደበት ዋና ዓላማ ዝም ብሎ በምላስ እንዲደጋገም ብቻ ሳይሆን ልብን እንዲቀይርና ሕይወትን እንዲመራ ነው። በየዓመቱ በረመዳን ወር ብዙ ሙስሊሞች ቁርአንን ስንት ጊዜ ጨረስን በሚል እርስ በርስ ሲፎካከሩ ይታያሉ። እኔ 3 ጊዜ ጨረስኩ፣ እኔ 5 ጊዜ አከተምኩ የሚል ንግግር እንሰማለን። ቁርአንን ደጋግመን መቅራት በራሱ ትልቅ ምንዳ አጅር ቢኖረውም አንድም የቁርአን ትእዛዝ ሳይገባንና በሕይወታችን ላይ ሳይነካን ብንጨርሰው ግን የቁርአኑን ትልቁን በረከት አጥተናል ማለት ነው። ለምሳሌ አንድ የሚወዱት ሰው የናፈቁትን ደብዳቤ ብልክሎት ደብዳቤውን በፍጥነት 10 ጊዜ ደጋግመው ማንበብ ላይ ያተኩራሉ ወይንስ በውስጡ የተጻፈውን መልእክት ተረድተው ለሚወዱት ሰው ምላሽ መስጠት ላይ? ቁርአን ከአላህ የተላከ የፍቅርና የመመሪያ ደብዳቤ ነው። አላህ ሱብሓነሁ ወተዓላ ቁርአንን ያወረደበት ምክንያት ሲገልጽ እንዲህ ይላል፣ ይህ ቁርአን አንቀጾቹን እንዲያስተነትኑና ሊያስተውሉ የልቦና ባለቤቶችም እንዲገሰጹበት ወደ እናንተ የወረደ የተባረከ መጽሐፍ ነው። ሱረቱ ሷድ አንቀጽ 38 ቁጥር 29። እዚህ ጋር ቁልፍ ቃል እንዲያስተነትኑ ወይም ተደቡር የሚለው ሲሆን ተደቡር ማለት የአንቀጾቹን ትርጉም መመርመር ማለት ነው። ይህ ቁርአን ለእኔ ምን እያለኝ ነው ብሎ ማሰብና በሕይወት ውስጥ መተግበር ማለት ነው። በረመዳን አንዲት ገጽን በትክክል ተረድቶና አልቅሶ መቅራት ሙሉ ቁርአንን ያለ ግንዛቤ ከመቅራት በላጭ ሊሆን ይችላል። ቁርአን ሁደን ሊልሙተቂን ወይም አላህን ለሚፈሩት መመሪያ ነው። መመሪያ ደግሞ የሚሰራው ሲረዱትና ሲተገብሩት ብቻ ነው። ትርጉሙን ካላወቅ ነው አላህ ምን እንደከለከለን፣ ምን እንዳዘዘን፣ ምን አይነት ስነ ምግባር እንዲኖረን እንደሚፈልግ እንዴት ልናውቅ እንችላለን? መፍትሄው በዚህ ረመዳን ቁርአን ስንቀራ የግድ የትርጉም መጽሐፍ ወይም ተፍሲር ከጎናችን መኖር አለበት። የምንቀራውን ያህል ትርጉሙን ለማወቅ ጥረት ማድረግ አለብን። ከቁርአን ጋር ያለንን ሕይወት ለማስተካከል እያንዳንዳችን ከዚህ በታች የተዘረዘሩ 3 ተግባራዊ እርምጃዎችን መተግበር አለብን። አንደኛው ጥራት ከብዛት መቅደም አለበት። በቀን 3 ጁዝ የመቅራት አቅሙ ካለለ 1 ጁዝ ብቻ ቅራ። ነገር ግን ያንን 1 ጁዝ ትርጉሙን እያየህ ቅራ። ሁለተኛው አንቀጾችን ደጋግሞ መቅራት ሲሆን ነቢዩ ሰለላሁ ዐለይሂ ወሰለም አንዳንዴ አንዲትን አንቀጽ ብቻ ሌሊቱን ሙሉ ደጋግሞ ሲቀሩና ሲያለቅሱ ያድሩ ነበር። ልብህ ላይ የተለየ ስሜት የፈጠረን አንቀጽ ደጋግመህ ቅራው። ይህንን ስታደርግ ለቁርአን ያለህ ፍቅር እየጨመረ ይሄዳል። ሶስተኛው ተግባራዊ ጥያቄ ራስህን መጠየቅ ሲሆን ይህ አንቀጽ ዛሬ በእኔ ሕይወት ውስጥ ምን እንዲለወጥ ይፈልጋል ብለህ ራስህን ጠይቅ። ይህንን ስታደርግ ቁርአን የሕይወትህ መሪ እየሆነ ይሄዳል። ነቢዩ ሰለላሁ ዐለይሂ ወሰለም ሙስሊም በዘገቡት ሐዲስ እንዲህ ብለዋል፣ ቁርአንን ቅሩ፣ እርሱ በቂያማ ቀን ለባልደረቦቹ ወይም ለሚቀሩትና ለሚተገብሩት አማላጅ ሆኖ ይመጣልና አሉ። ቁርአን እንዲያማልደን ከእርሱ ጋር የጠበቀ ጓደኝነት መመስረት አለብን። ጓደኝነት ደግሞ የሚመሰረተው በመግባባትና በቅርበት ነው። በረመዳን ቁርአንን የመጨረስ ጉጉታችን እንደተጠበቀ ሆኖ በውስጡ ያለውን ብርሃን ወደ ልባችን ለማስገባት ግንዛቤ ላይ ትኩረት እናድርግ። በዚህ ወር ቁርአን ምላሳችን ላይ ብቻ ሳይሆን ባህሪያችንና ተግባራችን ላይ መታየት አለበት። የዛሬው የመጨረሻው ነጥባችንና 5ኛው ተቅዋን ወይም አላህን መፈራት ሲሆን አላህ ሱብሓነሁ ወተዓላ ጾምን ለምን ግዴታ እንዳደረገብን በቁርአን ሲገልጽ በረሃብ እንድንቀጣ ወይም እንድንጠማ ሳይሆን አንድ ትልቅ መንፈሳዊ ደረጃ ላይ እንድንደርስ መሆኑን ይነግረናል። ያ ደረጃ ተቅዋ ይባላል። ለመሆኑ
የተቅዋ መለኮታዊ ዓላማው ምንድን ነው? አላህ ሱብሓነሁ ወተዓላ በሱረቱል በቀራህ ላይ እንዲህ ይላል፣ እናንተ ያመናችሁት ሆይ አላህን ትፈሩ ዘንድ ተቅዋን ታገኙ ዘንድ ጾም በእነዚያ ከእናንተ በፊት በነበሩት ላይ እንደተደነገገው ሁሉ በእናንተ ላይም ተደንግጓል ይላል። ይህ አንቀጽ እንደሚያስተምረን ጾም መንገድ ሲሆን ተቅዋ ደግሞ መድረሻችን ነው። ጾምን ነገር ግን ተቅዋን ካላገኘን መንገዱን ተጉዘን ግን መድረሻውን ስትናል ማለት ነው። አላህን የምንታዘዘው ስለምንፈራ ብቻ ሳይሆን እርሱን ላለማስቀየም በልባችን ባለን ጥልቅ ፍቅር ምክንያት ነው። ጾም ለነፍስ ትልቅ ትምህርት ቤት ነው። በረመዳን ወቅት ሐላል ወይም የተፈቀዱ የሆኑትን ምግብና መጠጥ ለአላህ ብለን እንተዋለን። ሐላልን መተው የቻለች ነፍስ ደግሞ ሐራምን ወይም የተከለከሉ ነገሮችን መተው ይበልጥ ይቀላታል። ሌላኛው ነጥብ ታማኝነት ሲሆን ብቻህን ክፍል ውስጥ ብትሆንና ማንም ባያይህ እንኳ አትበላም፣ አትጠጣም። ምክንያቱም አላህ እንደሚያይህ ስለምታውቅ ነው። ይህ የመታየት ስሜት ተቅዋ ከረመዳን በኋላም አብሮን እንዲቀጥል ጾም ያሰለጥነናል። አንድ ሙስሊም ተቅዋ ሲኖረው በሕይወቱ የሚከተሉት ለውጦች ያያል። መልካም ስነ ምግባር። ተቅዋ ያለው ሰው አይዋሽም፣ አይሰርቅም፣ ሰውንም አይበድልም። ምክንያቱም አላህ በቃላቱና በተግባሩ ላይ ምስክር መሆኑን ያውቃልና። ሌላኛው ነጥብ አላህ ተቅዋ ላለው ሰው የሁሉም ነገር ማውጫ መንገድ ይበጅለታል። አላህ በቁርአኑ አላህን ለሚፈራ ሰው ወይም ተቅዋ ላለው ሰው ማውጫ መንገድን ያደርግለታል፣ ካላሰበበትም በኩል ይረዝቀዋል ይላል። የመጨረሻው ነጥብ ጽናት ሲሆን ተቅዋ ያለው ሰው በፈተና ወቅት አይናወጥም፣ ምክንያቱም ረዳቱ አላህ መሆኑን በልቡ ያውቃልና። እናም ወንድሞችና እህቶች አላህ እውነተኛ ሙተቂዎች ወይም ተቅዋ ያላቸው ሰዎች ያድርገን። የዛሬውን ቪዲዮ ጠቃሚ ሆኖ ካገኛችሁ ቪዲዮውን ላይክ ማድረግ እንዳይረሳ። አላህ ሁላችንም ከዚህ ታላቅ ወር የምንጠቀም ያድርገን። አሚን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።